እሱ ነገር ስሰማ እኔም ከዛሬ ከምናያቸው በጣም አስከፊና ከሚደርሱ በጣም ጭቆናዎች ከሚደርሱ በደሎች አንግል በጣም ተጎድታለሽ በግርማ ልጅ ላይ ነፍሰ ጡር ማን ያገኛል? ገንዘብ መሰብሰብና ማትረፍ ብቻ ትኩረት በሚሰጥበት በሀገራችን የሪል ስቴት ገበያ ውስጥ የኔ የሚሉት የሪል ስቴት ድርጅት ማግኘት ከምንም በላይ ነው። ላፍቶ ሞልን የቤታችሁ አንድ አካል አድርገን በስርዓተ ገብርኤል ላይ 70% ከፍላችሁ 30% እውነተኛ ቅናሽ ተደርጎላችሁ ባለ አንድ መኝታ 89 ካሬ በ7.2 ሚሊዮን ብር ሙሉ ክፍያ፣ ባለ ሁለት መኝታ 105 ካሬ በ8.4 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 173 ካሬ በ13.9 ሚሊዮን ብር ሙሉ ክፍያ አሊያም ደግሞ በካሬ 115 ሺህ ብር 15% ቅድመ ክፍያ ከፍላችሁ ያለምንም የዋጋ ጭማሪ በ11 ዙር ክፍያ እስከ 2 ዓመት ከ6 ወር መክፈል እንድትችሉ ተመቻችቶላችኋል። በተጨማሪም በኮሪደር ልማት እየተዋበች የምትገኘው በአዲሱ የመኖሪያ መንደር በካሳንቸስ ኢንተርኮንቲኔንታል ሆቴል ፊት ለፊት ከባለ አንድ መኝታ 72 ካሬ ጀምሮ እስከ ባለ 3 መኝታ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ቅናሾች የሚቆዩት ለውስን ቀናት ስለሆነ ፈጥነው 0902 28 38 20 ደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። እንዲሆን እንግዲህ እንዳምን አላደረገኝምና ደግሞ እሷ እዚህ ጋር መታ ደግሞ በአካል እንድትመረመር ሶስተኛ ዙር አደረገ። በዚህ ሂደት ውስጥ እሷ ተደፍራ ከነበረ ይሄ ሁሉ ነገር ተፈጥሮ ከነበረ ለምንድን ነበር ታዲያ ያልነገርሽኝ? ለምን እስካሁን መደበቁ አስፈለገ? ሴምራ ወይም ሐሙቴም እሱን እየተናቅመው እየጠሩ በዛ ነበር ሲጫወቱባት የነበረው። በተለይ አንደኛ እነሱ ሳቁ ልክ ሲወጡበት ይዟት ይወጣል። ከዛ ይስቃል። ለእናንተ ቁሳ ሲያንሳችሁ ነው ያለ። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን የተፈጠሩትን ነገሮች በሙሉ ከመጀመሪያው አንስቶ አሁን እስካለንበት ሰዓት ድረስ እየተከታተላችሁት ነበረ። ብዙ ነገሮች አሉ እየተፈጠሩ ያሉትም። እንግዲህ ታውቃላችሁ የግርማ ልጅ መገኘቷንም ጨምሮ ስናገኛት ደግሞ ያለችበትን ሁኔታ ታውቃላችሁ። ምን አይነት ስሜት ውስጥ እንደከተተችን ጭምር ታውቃላችሁ። ያ በራሱ እኛን እንዳንረጋጋ ጥሩ ስሜት ውስጥ እንዳንሆን ያደረገን ነገር ነው። ያለችበትም ሁኔታ የጤናዋም ሁኔታ ጭምር እንግዲህ መግለጽም ያሉብን ነገሮች ይኖራሉ። በዋናነት እንግዲህ ስለተፈጠሩት ነገሮች ነው የምታውቁት። እነማን ይዘዋት እንደነበሩ፣ የአሞቴ ሰዎች ይዘዋት እንደነበረ፣ ሲያንገሏቷቸው፣ ሲያሰቃያቸው፣ የተለያዩ በደል ግፍ ሲያደርሱባቸው እንደነበረ ተመልክታችኋል። ይህንን ደግሞ ከጓደኛዋም ከመሀሊት ከራሷም እንግዲህ እንባ እየተናነቃት እንኳን አውርታናለች የተወሰኑ ነገሮችን። እነዚህ ሁሉ ነገሮች ተፈጥረዋል እሷ ላይ እነሱ ላይ። እኚህ ሴትዮ እናትየዋ ባይኖሩ ኖሮ ዛሬ እንግዲህ እዚህም ደረጃ ላደርስ ትችል ነበር። እቺ ሴት በህይወትም ላናገኛት እንችል ነበር። ደርሰውባት ቢሆን አግኝተዋትም እንኳን ቢሆን ኖሮ መንገድ ላይ እነዚህ ሁሉ ነገሮች ተፈጥረዋል። አሁንም ቢሆን ተመልካቾቻችን እጅግ በጣም የሚያሳዝን ነገር ነው የሰማነው ስለነዚህ ሰዎች። ከዛ ባሻገር እንግዲህ ስንሰማ ምን አይነት ነገሮችም እንደሆኑ የህክምናም እርዳታም ጭምር እንደሚያስፈልጋት የኛም ሰዎች አሁንም ጭምር የህክምና እርዳታ ያስፈልጋታል። አሁን በቀጥታ ያለ ነው። ከዛም ወደ አዲስ አበባ ተመልሰን ቢሮ ውስጥ ነው ያለ ነው። እሷንም የህክምና እርዳታም እንዲያደርጉ የተሻለ የህክምና እርዳታ እንድታገኝም የህክምናም ቦታ ወስደናታል። የኛም ሰዎች ይዘዋት ሄደዋል። ከዛ በተጨማሪ ደግሞ የተለያዩ ሳምፕሎች ደግሞ እዛው እንዳለን ተልኮ ነበር። የኛ ሰዎች ይዘው ሄደው ነበር። የሱም የምርመራ ውጤቶች የደረሱ ነገሮች አሉ። ምናልባትም ከኛ የተሻለ ሐኪሞቹም ወይም ደግሞ የህክምና ባለሙያዎቹም የሚገልጹልን ይሆናል ስለተፈጠረው ነገር። ከዛ ባሻገር ግርማ ሲያገኛት እንግዲህ ምን አይነት ስሜት ውስጥ እንደገባ አይታችኋል። እያዘነ እያለቀሰ ነው እንግዲህ። ቀድሞ ነግሮን ቢሆን ኖሮ ብዙ ነገሮች ለኛ ደርሰው ኖሮ ቢሆን ኖሮ እኛ ቀድመን ከቨር ማድረግ እንችል ነበር። ይህንን ነገር እዚህ ደረጃ ላይ ላትደርስ የምችልበት ሁኔታ እኛ እጅ ላይ ነበረ። እንዳያችሁት ነው። መጀመሪያም ስንሄድ ለኛም ብዙም ነገር መናገር አይፈልጉም እነዚህ ሰዎች። በኋላ በራሳችን መንገድ ነው ፑሽ አድርገን ሚስጥሮች እንዲወጡ እውነታውን እንዲረጋገጥ ወይም ደግሞ እንዲወጣ እንዲጋለጥም ያደረግነው። ግርማም አሁንም ድረስ እንኳን ብዙ ነገሮችን ለኛ መናገር አይፈልግም።
አሁንም ቢሆን ነገሮችን እየደበቀን ነው። በእርግጥ ልጅቷ እንግዲህ ስለተገኘች ያለበትን ስሜት ታውቃላችሁ። በጣም ብዙ ነገር ጠብቀን ነበረ፣ ምን አይነት ስሜት ውስጥ ሊሆን እንደሚችል በተቻለን አቅም እንግዲህ ወንድሟ ዳዊትንም ሳይቀር ጭራሽ ሊረጋጋ አልቻለም። አዎ የደረሰው ጉዳት በጣም የሚያሳዝን እንኳን እነሱን እኛም እንኳን አሁን ላይ እኔ አይምሮ ላይ እየመጣ ያለው ይሄ ነገር ነው። ነግራቸዋለሁኝ ትላንትናም እንግዲህ እዛም ሆነ ነግራቸዋለሁ ምን አይነት ስሜት ውስጥ ገብቼ እንደሆነ እየሰራሁ ያለሁት የግድም ስለሆነ ነው። ሐኪሞቹ የነገሩን መረጃዎች አሉ አሁን ላይ ወይም ደግሞ የምርመራ ውጤት የደረሱትን ነገሮች እንግዲህ ነግረውናል። ምንድነው የተፈጠረው? ምንድነው ያለው? ምንድነው እንደዛስ ጋሻውንም እኛንም ሊያስደነግጠን የቻለው ነገር ምንድነው የሚለውን የምናይ ይሆናል አብረን እሱን እንሰማለን። ከዛ ነው ወደ መፍትሄው የምንሄደው። የተፈጠረው ነገር ግን አሁንም ቢሆን እንግዲህ ዱዓ ጸሎት እጅግ በጣም የሚያስፈልግበት ሰዓት ላይ ነው ያለነው። ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ሁኑ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ ዱካ ሾው ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ መግቢያም ላይ ነግሬያቸዋለሁ ብዙ ነገሮች አሉ እየተፈጠሩ ያሉ እኛን የሚያስደነግጡ ነገሮች አሉ። አሁን ላይ ማረጋገጥ ይኖርብናል። እኔ አላቅም ምን አይነት ስሜት ውስጥ ሆኜ እያወራሁ እንዳለሁኝ ጭምር በጣም በተቻለኝ አቅም ተረጋግቼ ነገሮችን እዚህ ጋር ማኔጅ ለማድረግ እየጣርኩኝ ነውና እንግዲህ ተመልካቾችም ያውቁታልና ዶክተር መክብብ እዚህ መሀላችን ይገኛል። ዶክተር እንግዲህ በካሜራ ከረጅም ቀናት በኋላ ነው የተገናኘ ነውና መጀመሪያ ግን እንዴት ነህ? ሰላም አለኝ ብሩኬ። ተመልካቾች ከረጅም ጊዜ በኋላ ነው ድጋሚ ስለተገናኘን ደስ ብሎኛል። አዎ በእርግጥ ያው ብዙ ኬዞችም ስላሉ የግርማም ጉዳይም ደግሞ ስላለ በቅርቡ የኛም የሕክምና ቡድን አባላት ደግሞ አንተ መሪም ስለሆንክ ጭምር እንገናኛለን በየጊዜውና በካሜራ አልተገናኘንም እንጂ እና ስለምታግዘን ስለምትረዳን እርዳታ በሙሉ እንደ ስራ በቃ ብዙ ነገሮችን እየተውክ ነው እኛ ጋር የምትመጣውና በጣም ከሁሉም ነገር ደግሞ ቅድሚያ የምትሰጠው ነገር ስለሆነ በእኛም በተመልካቾችም ስም ከልብ አድርገን አንተን ማመስገን እንፈልጋለን ለምታደርግልን ነገር በሙሉና ያው መቼም ታውቃለህ አሁን ያለንበትን ሁኔታ ምን አይነት ስሜት ውስጥም ሆኜ መጀመሪያ እያወራሁክ እንደነበረ ግራ ገብቶኝ ነበርና በስልክም ሳውራክ የተፈጠረውንም ነገር ስነግርህና እንግዲህ አዲስ ነገር አይደለም ይሄ ለአንተ አሁን ያለንበት። አዎ ብሩኬ ያው እንደሚታወቀው ያው እኔም የዚህ ዱካ ሾው የሕክምና ልዑካን ቡድን መሪ ስለሆንኩኝ ከስራም ባሻገር ለሚዲያውም ለሾውም ትልቅ ኢንተረስት ስላለኝ እና ፍላጎት ስለሆነ በደንብ እከታተለዋለሁ። ያው እንደደወልክልኝም እንዳወራ ነው በዩቲዩብ በማየው ቪዲዮ ሰምቻለሁኝ። ያው በጣም የሚያሳዝንና ስሜት የሚያካ ነገር ነው። ሰው እንደመሆኑ መጠን ስሜታዊ ሆኜ ነገሮችን አስታውሳቸዋለሁ። የእነ ግርማ ታሪክ በጣም ረዥም ታሪክ እና በጣም እስከ ዛሬ ካጋጠሙን ኬዞች በጣም ረዥሙና አስቸጋሪ ነው። በጣም እሱን ሰገር እያየሁት ነው። እኔም ያው ትንሽ ከዚህ ስቱዲዮ መጥቼ ርቅ ያለው ቢሆንም ግን በውጭ በደንብ እየተከታተልኩኝ ያለው እያየሁት ነበረ። ያው የሕክምና ቡድን መሪ እንደመሆኔ ብዙ ነገሩን እከታተላለሁ። አንተም ደውለህን እያንዳንዱ ነገር እንደምታሳውቀኝ ደርሶኛል። ትንሽ ጊዜ ብንርቅም የግርማ ታሪክ የሐሞቴና የሴምራ ታሪክ በጣም ረዥም እና አስቸጋሪ ጊዜ ነበረ። አሁን በቅርብ የተፈጠረውን የግርማ ልጅ መገኘቷ አስደሳች ነገር ቢሆንም የተፈጠሩት ነገሮች የሆነው ነገር ሁሉ በጣም ከባድ ነበረ። እንዳወራኸኝ ነገሮቹ በጣም ከባድ ነበሩ። ከዛ በኋላ እሷንም ካገኘናት በኋላ ወደ ሕክምና ከመጣሽ በኋላ ያየናቸው ነገሮች በጣም ከባድና አሳዛኝ ነው በጣም። እኛም እንግዲህ አዲስ አበባም ቶሎም እንድንመጣ ያደረገን እኛም ሰዎች በእርግጥ ለተመልካቾችም ነግሬያቸዋለሁ ቶሎ ወደ አዲስ አበባ መመለስ ስላለብን አዲስ አበባ እንድንመለስ ያደረገን ትልቁ ነገር የእሷ የጤና ሁኔታ ነው። እዚህ የሕክምና መርዳቷን ቶሎ ማግኘት አለባት፣ የተሻለ ሕክምና ማግኘት አለባት ካየናቸው ነገር በተጨማሪ እዛ ደግሞ የኛ ሰዎች የነበርንበት ቦታ ላይ ክፍለ ሀገር ላይ የኛ ሰዎች አሉ አሁንም ቢሆን የተባለበትን ቦታ እያጣሩ ነገሮችን እንግዲህ
ከጀርባ ያሉትን ነገሮች ቤቱ አንደኛ ጥበቃ ያስፈልጋል፣ ማዘር ጥበቃ ያስፈልጋቸዋል። እሱን ጨምሮ እንግዲህ ብዙ ነገሮች እዛ መስተካከል አለባቸው አሉ የኛ ሰዎች እዛ። ከዛ በተጨማሪ ደግሞ ትልቁ ነገር የእሷ ጉዳይ ነው እንግዲህ ዶክተር እና ያው ወዲያውም እዛም ሆነን ሳምፕል ልከናል እና ነገሮች በጣም አስደንግጠው የነበረ እዛ ያሉ የሕክምና አባላት አሉና እናንተም እንድደውሉላቸው ካደረግን በኋላ በጥንቃቄ የሕክምና ምርመራ ውጤቷ ነው እንዲሰራ ያደረግነው። የሕክምናው ምርመራ ውጤቷን ደግሞ ለእኛ ሲነግሩን ያልጠበቅነው አስደንጋጭ ነገር ሆነብን እዚህ ጋር። ከዛ ደግሞ የግድም እዛም ደግሞ እነሱም ሳምፕል ወሰዱና የሚላከውን ሳምፕል ወደዚህ ወደ አዲስ አበባ እንዲመጣ አደረጉ። ለእናንተ ደረሳችሁ። እሱም ቢሆን እንግዲህ እንዳምን አላደረገኝም እና ደግሞ እሷ እዚህ ጋር መታ ደግሞ በአካል እንድትመረመር 3ኛ ዙር አደረግን። ያየናቸው የሰማናቸው ነገሮች ተመሳሳይ ነው የሆኑብን። አላቅም ወይ አመኜ መቀበል ስላልፈለኩ መሰለኝ የተፈጠረው ነገር። ብሩኬ አይደለም እውነት ነው። አንተ ባለበት ቦታ ያለፉት ነገሮች አሉ። መገኘቱ አስደሳች ነገር ሆኖ ሳለ በዛ አጋጣሚ ጠፍታ በጣም ብዙ ነገር ተጨናንቃችሁ ነበረ። እኛም የምናየው ነገር በጣም ተጨናንቀን ነበርና ወዲያው መገኘቷን ስንሰማ እኔም የተሰማኝ ትልቅ ደስታ ነበረ። ግን ወዲያው የነገርከኝ ነገር ለአእምሮ የሚከብድ ነገር ነው። በትክክል ጤናማ ሆና በነበረችበት ሁኔታ እንዳላገኛችኋት ነው የደወልክልኝ። እሱን ነገር ስሰማ እኔም ከዛሬ ከምናያቸው በጣም አስከፊና ከሚደርሱ በጣም ጭቆናዎች ከሚደርሱ በደሎች አንግል በጣም ተጎድታለሽ የሚል ኢንፎርሜሽን እንደደረሰን በጣም ደንግጠን ነበረ። የላካችሁልን ናሙናውን ቼክ አድርገን ነበር። በአካል መታ መመርመር ስለነበረባት ወደዚህ ሕክምና ቡድን ወደ አዲስ አበባ እንድትመጣ አደረግን። ትልቁ ነገር እሱ ነው እና ከዛ በኋላ ስለተፈጠሩት ነገሮች ነው እንድናወራም አሁንም የፈለግኩት እና እዚህ ከመጣች በኋላም ድጋሚ 3ኛ ዙር ምርመራ ተደርጎላታል። በቀጥታ ደግሞ ከተላከውም እዛም ከተመረመረችው ውጭ ደግሞ አሁንም 3ኛ ዙር እንግዲህ ምርመራ አድርጋችሁላት የደረሱ ውጤቶች አሉ። ምንድን ነው እሱ? እስኪ የተፈጠረው ተመልካቾችን መስማት ስላለባቸው የተፈጠረውን ነገር እስኪ ንገረን። ምንድን ነው የህክምና ውጤቶቹ? ገንዘብ መሰብሰብና ማትረፍ ብቻ ትኩረት በሚሰጥበት በሀገራችን የሪል ስቴት ገበያ ውስጥ የኔ የሚሉት የሪል ስቴት ድርጅት ማግኘት ከምንም በላይ ነው። ላፍቶ ሞልን የቤታችሁ አንድ አካል አድርገን በስርዓተ ገብርኤል ላይ 70% ከፍላችሁ 30% እውነተኛ ቅናሽ ተደርጎላችሁ ባለ 1 መኝታ 89 ካሬ በ7.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 105 ካሬ በ8.4 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 173 ካሬ በ13.9 ሚሊዮን ብር ሙሉ ክፍያ አሊያም ደግሞ በካሬ 115 ሺህ ብር 15% ቅድመ ክፍያ ከፍላችሁ ያለምንም የዋጋ ጭማሪ በ11 ዙር ክፍያ እስከ 2 ዓመት ከ6 ወር መክፈል እንድትችሉ ተመቻችቶላችኋል። በተጨማሪም በኮሪደር ልማት እየተዋበች የምትገኘው በአዲሱ የመኖሪያ መንደር በካሳንቸስ ኢንተርኮንቲኔንታል ሆቴል ፊት ለፊት ከባለ 1 መኝታ 72 ካሬ ጀምሮ እስከ ባለ 3 መኝታ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ቅናሾች የሚቆዩት ለውስን ቀናት ስለሆነ ፈጥነው 0902 28 38 20 ደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ብሩኬ ያየነውን ናሙና ከጨረስን በኋላ የግድ ወደ አዲስ አበባ መምጣት ስለነበረባት ሙሉ ምርመራውን ለማድረግ እንደመጣች እንደ ማንኛውም ሰው ሙሉ ምርመራን ያደረግንላት። ፐርሰናሊ እዚህ ቦታ ላይ ተጎድታለች እንደዚህ አይነት ጥቃት ደርሶባታል ቢባልም እንደ ጤና ባለሙያ ሙሉ በሙሉ የጤና ምርመራውን ወስደናል። ሙሉ ምርመራ ስንል HIV አለ፣ ሄፓታይተስ አሉ፣ የደም ዝውውሮቿ፣ የልቧን ሁኔታ፣ አጠቃላይ የኒውሮሰርጀሪ አይምሮዋ ላይ ያሉትን ነገሮች በአጠቃላይ ምንም አይነት ጉዳት እንደሌለባት ሙሉ በሙሉም ከመረመርን በኋላ ያው ከምርመራው አንዱ የተመታችው ምቶችን ምናምን ስለነበሩ ሰውነቷን በላልዞ ስለነበረ እነሱ ነገሮች ሁሉ እንግዲህ ወደ ከፋ ነገር እንዳያደርሳትን ፈርተን ነበረ። በጣም ትክክል ነው። ሰውነቷ ላይ የተለያዩ ምቶች ጫና የደረሱበት ቦታዎችን አይተን ነበር። ከዛን ግን ሌላ ተጨማሪ ጉዳቶች ደርሰው ከሆነ የሰውነት አካላቶቿ ላይ እነዛን ለማድረግ ነበር ሙሉ ምርመራ ያደረግነው። የደሟንም ሁኔታ HIV፣ ሄፓታይተስም እያንዳንዱ ነገሮች ብለድ ፕሬሸሯን አጠቃላይ እነዚህ ምርመራዎችን ቼክ አደረግን። ሙሉ በሙሉ በሚባል ባይሆንም ጤነኛ ነበረች። ግን የከፋ ጉዳት ወይም ደግሞ አደጋ የሚያደርስባት ወደ ከፋ አደጋ የሚያደርሳት ነገር የለም። ሰውነቷ ላይ በጥቃት ደረጃ የደረሰ የምንለው አካሏ ጉድለት ላይ የአካል ጉዳት ነገር
የለም። እንዳላችሁትም ይሄ ምንድነው ቅድም ሄፓታይተስ ነው ያልከኝ ሄፓታይተስ HIV ምርመራዎችንም እነሱ ነገሮች ጤናማ ናቸው ነው ጤናማ ነች ተመስገን ነው ተመስገን ነች። አንድ ከባድ ነገር ያገኘ ነው ያው HCG ምርመራውን ስናደርግ የሆርሞን ምርመራ ነው እሱን ምርመራ ስናደርግ በግርማ ልጅ ላይ ነፍሰ ጡር ማን ያገኘናል እና ያየነው ሁኔታ በእርግጠኝነት የግርማ ልጅ ነፍሰ ጡር መሆኗን ሙሉ በሙሉ አረጋግጠናል። ጽንሱም አሁን ያለበት ደረጃ ጤነኛ በሚባል አይነት ሁኔታ ነው። ግን ያ ነገር እንዴት ተፈጠረ የሚለው ነገር እሱ ነበር ለመመርመር ዲቴይል የልጅቱ መረጋጋት የአእምሮ ሁኔታ አሁን ያለችበት ሁኔታ ላይ እንድታገግም ጊዜ ስላስፈለገን ያን ጊዜ እየወሰድን ነው እንጂ ኖርማሊ ጤነኛ በሚባል አይነት ሁኔታ ብትሆንም ግን ነፍሰ ጡር መሆኗን አረጋግጠናል። እኔ በጣም የጨነቀኝ በጣም ያሳዘነኝ ነገር ቢሆን ይሄ ነው። አላውቅም ከዚህ ጀርባ ምን እንዳለ ምን ተፈጥሮ እንዳለ አላውቅም። ተመልካቾች ባለፈውም ቢሆን ደንግጠው የኛም ሰዎች የገቡት እዛም ምርመራ አደረግን፣ ድጋሜ ሳምፕል ላክን፣ ምርመራ አደረግን፣ ሶስተኛ ዙር እዚህም ከመጣች ምርመራ አደረግን። ለመናገር እንኳን የከበደኝ የግርማ ልጅ ነፍሰ ጡር መሆኗን ማረጋገጣቸው ነው ዶክተሮቹ። አላውቅም ከዚህ ጀርባ ብዙ ነገሮች እንደደረሰባቸው፣ ግን ሊሆን የሚችለው በዚህ ሂደት ውስጥ ነው፣ በእነዚህ ቀናት ውስጥ የተፈጠረ ነገር እንደሆነ ነው እየተሰማኝ ያለው። ሊሆን የሚችለው እንደዛ ነው። በጣም አሳሳቢ ያደረገው ነገር ይሄ ነው። እንግዲህ ሌሎች ነገሮቹን ደህና ነች እሷም ምናልባት እንደዛም ልትሆን የቻለችው እያለቀሰችም በቃ እኔ መጨረሻዬ ነው ቤተሰቦቼን አሁን እንኳን ላገኛቸው እያለች ያለችው በዚህ ምክንያት ነው ማለት ነው። በቃ የተረዳሁት ነገር ይሄን ነው። ብዙ ነገሮች ስለደረሱባትም ጭምር ዶክተር እኔ በጣም ነው በቃ ምን ማለት እንዳለብኝ እዚህ ጋር ምን መወሰን እንዳለብኝ የልጅቷ ህይወት ላይ አላውቅም። በደንብ ነው በቃ ግራን የገባኝ የልጅቷ ህይወት ነው። በቃ ተመርምራ የሆነ ነገር አድርገን እንደምንም የተቻለን አድርገን እናድናታለን የሚባልም ነገር አይደለም። ጽንስ ነው እዚህ ጋር የተፈጠረው ጽንስ። እስኪ ስለ ጽንሱ ጤናማ ነው ወይ? አሁን ያለበት ሁኔታ እንዴት ነው? ኦኬ ያው ጽንሱ እንደምናየው ከሆነ ጤናማ ነው። አሁን ባሉት ሳምንታቶች ውስጥ አዲስ ጽንስ ነው። እስካሁን ባለበት ሁኔታ የጽንሱ ሁኔታ ጤናማ ነው። እሷም የጤናዋ ሁኔታ የስነ አእምሮዋን ሁኔታ ካልሆነ ሳይኮሎጂካሊ ተጎድታ ከሆነ ከምታሳየው ነገሮች ከመረበሽና ከመጨነቅ ካለችበት ስሜት አንግል ስናስበው ጤናማ ነው ለማለት ቢያስቸግርም የጽንሱ ሁኔታ ጤናማ ነው። ግን አሁን የግርማ ልጅ ያለችበት ሁኔታ በጣም የመረበሽና የመጨነቅ ነው። ትንሽ የከበደን ነገር እናቱ ማወቅ አለባት ይህን ነገር። እስካሁን አሁን ያለችበት የሕክምና እንትን ላይ ትንሽ ተረብሻ ስለነበረ ትወቅ አትወቅ እርግጠኛ አይደለንም። እኛም እንደ ጤና ባለሙያ ይሄንን የማሳወቅ ግዴታ አለብን። አሁን ቀጣዩ ስራችን እሷ ጽንሱን እንዳለ ጽንስ እንደያዘች ማሳወቅና ውሳኔውን ከእሷ መጠበቅ ነው። አሁን ይህ ጽንስ እንዴት ተፈጠረ፣ አክሰፕት አድርገዋለች ወይ፣ ጤናማ ነው ወይ፣ ከእሷ የስነ አእምሮ ሁኔታ ጋር ጤናማ ነው ወይ የሚለውን ነገር አብሮ ለማስሄድ የእሷ መዘጋጀትና እሷ ማወቅ። በእርግጥ የእሷ ፍላጎት ነው እንግዲህ ህጉም የሚያስገድደን። በእርግጥ እናትም ስለሆነች የግድ ማወቅ ይኖርባታል። ከዛ በተጨማሪ ደግሞ መፈለግ አለመፈለግ የራሷ ሂደት ነው እና ይሄንን በራሷ የምትወስነው ነገር ነው። የግድ ማወቅም ስላለባት እናሳውቃታለን። ግን በቃ እየፈራሁ ያለሁት እሷን ካለችበት ሁኔታ አንጻር ሳይኮሎጂካሊ ይሄንን ነገር አምኖ መቀበል ትችላለች ወይ? ምንድነው እሱ ማድረግ ያለብን ከዚህ ጀርባስ? አሁን እንዳልኩ ቀጣዩ ስቴፕ የግድ እናቱ ማወቅ አለባት መፀነሷን። ፈቃደኛ ሆና በፅንሱ ላይ ያላትን ሀሳብ ለመስማት አሁን መጀመሪያ ላይ ማድረግ የነበረብን የእሷን ጤንነት መመለስ ስለነበረ ሞር ስንረባረብ የነበረው የእሷን ጤንነት ቼክ ማድረግ እና የተፈጠረው ፅንስ ውስጥ ላይ ጤነኛ መሆኑን ማረጋገጥ ነበር እና አሁን እየተዘጋጀን ያለው እንደምታውቀው ሕክምና ቡድናችን ላይ
ብዙ የሳይካትሪስት ሐኪሞች አሉ እነሱ ጋይድ እንዲያደርጓት ሞር የሷን የአእምሮ ጤንነቷን እንዲስተካከልና ይሄን ነገር አውቃው ዝግጁነቷን የሷን ዝግጁነት አውቃው የምትቀበል መሆኗን ወይም አለመሆኑን የሷን ነገር ማረጋገጥ ነው እንደህክምና። ትልቁ ነገር እሷ ሳይኮሎጂካሊም እንደተጎዳች ይገባኛል። ያለውትን ነገሮችም አምኖ ለመቀበል ትችላለች የሚለው ነገር ነው እጅግ በጣም እያሳሰበኝ ያለው ትልቁ ነገር። የቤት ስራ የሚሆነው ለሳይኮሎጂ ወይም ደግሞ ለሳይካትሪ ቲም አባላቱ ነው። አላቅም በምንም አይነት ሁኔታ መናገር እንዳለብን፣ እንዴትም መጀመሪያ ለዚህ ጉዳይ መመካከር ይኖርብናል። እንዴትም እሷ ማወቅ እንዳለባት፣ ለዚህ ደግሞ ዝግጁ መሆን አለባት። እሷ አምኖ መቀበል ትንሽዬ ልጅ ነች ዶክተር፣ ህፃን ልጅ ነች። አንድ ትንሽዬ ልጅ አላቅም እኔ ምን ማለት እንኳን እንዳለብኝና ያሳዝናል በጣም። ትንሽዬ ልጅ በዚህ ልክ ዝግጁ ሳትሆን ይህንን አምና ትቀበላለች ወይ የሚለው ነገር ነው ከአይምሮዬም በላይ ሆኖ ስሜታዊ የሚያደርገኝና ይቅርታ በጣም ዶክተርና ለማንኛውም እኔ በጣም ነው የማመሰግነው። ያለውን ነገር ከካሜራ ጀርባኛ እንመካከራለን። የተፈጠሩትን ነገሮች ግን ሞር ኢንፎርሜሽን በጣም መስማትም ስላለብን አንተም ጊዜን ሰውተህ ነው እዚህ ጋር የመጣሁና በጣም አድርጌ አመሰግንሃለሁ። እንግዲህ ፈጣሪ አክብርልኝ ማለት እፈልጋለሁ ዶክተር። እሺ እንግዲህ ተመልካቾቻችን የተፈጠረውን ነገር እንዳለ ተመልክታችኋልና አሁንም ቢሆን ልነግራችሁ ያልፈለኩት ማረጋገጥ የፈለኩት ነገር ስለነበረ ነው እስካሁንም ድረስ ይህንን ነገር ያቆየሁት። አሁን ግን ከ3ኛም ዙር ቴስት በኋላ ተመሳሳይ ነገር ነው የተገኘው። በሚያሳዝን ሁኔታ ምንም ማታቂ የ20 ምናምን ዓመት ልጅ የ20 ዓመት እኔ ከዛም በላይ አልገምታትም ልጅቷን ነፍሰ ጡር ሆና ነው ያገኘኋት። ይሄ ነገር ደግሞ ከዚህ ጀርባ ምን እንዳለ ምንም የምናውቀው ነገር የለም። በትክክል ብሩኬ ማለት ይሄ ነገር በጣም አስከፊ ነገር እየሄደ ነው። አንደኛ ስለ አባቷ ማሰብ ይኖርብናል፣ ስለ ግርማ። ሁለተኛ ደግሞ ይሄን ነገር እንግዲህ ዶክተር እንዳልነገራት አሳውቆናል። አሁን ከዚህ በኋላ ምን ሊሆን እንደሚችል አባቷ ይሄን ነገር ሲሰማ ምን አይነት ስሜት ውስጥ ሊገባ እንደሚችል፣ እሷስ ይሄን ነገር ስትሰማ ምን ያክል ጉዳት ውስጥ ትገባ እንደምትችል ገና ተስፋ የለኝም እያለችም የነበረው በዚህ ምክንያት ይሆናል የሚል እምነት ነው አሁን ያደረብኝ። ማለት በጣም ቀላል ነገር የምንለው ነገር አይደለም። ነገሮች አስከፊ እየሆኑ ነው እየሄዱ ያሉት። ያው ቀድመን ባለመድረሳችን አዝናለሁ። ማለት ይሄ ነገር ከመፈጠሩ በፊት ቀድመን አለመድረሳችን የሚያሳዝን ነገር ሆኖ ሳለ አሁን ይሄን ነገር እንዴት ወደ መፍትሄ ልንገባ እንደምንችል ማለት እሷ እንደነገረችንም ከሆነ ከጥቃቱ በፊት እንዳመለጠች ማለት ከመደፈሯ በፊት እንዳመለጠች ከጓደኛዋ ጋር ተነጋግረው እንግዲህ ጋርዱን አናቷ አካባቢ መተውት እንዳመለጡ ነው የሰማነው። አሁን ደግሞ ይሰማን ያለነው ነገር እንግዲህ ማለት በምን ሰዓት ይሄ ነገር ሊፈጠር ቻለ? ምንም አይነት ነገር ይህንን ሁሉ ነገር ማንም የነገረን ሰው የለም። እኛ እንደዚህ አይነት ነገሮች እንዳልተፈጠሩ ምክንያቱም ስንሰማ ስትነግረን የመቱበት ሁኔታ ያው ያ ሰውዬ ብቻውን ሲሆን እንግዲህ እንደፈለገ ሊያረጋት ሲል ይዟት ሲወጣ ነው እንደመታቸው ነው የነገረችን። ስለዚህ ምንድነው ልናረግ የምንችለው ልናስብ የምንችለው ያ ነገር እንዳልተፈጠረ ነው። አሁን ካለን ሁኔታ አንፃር ደግሞ የሰማነው ነገር ከተያዙ በኋላ ነው ይሄ ነገር የተፈጠረው። በእርግጠኝነትም የሕክምናም ዊክ ወይም ደግሞ ሳምንታቱም እንደሚገልጹን ከሆነ ብዙ የሄደ ጊዜም አይደለም። ልጅቷ ገዳም ነበረች። ነገር ግን አሁንም ቢሆን እኔ እየጠረጠርኩ ያለሁት ነገር ማህሌት የተባለችው ጓደኛዋ የደበቀችን ነገር እንዳለ ይሰማኛል። ሰውን ማመን አንችልም ማለት ማህሌት የደበቀች ነገር እንደሚኖር እርግጠኛ ነን። ምክንያቱም ይህን ነገር ማወቅ እንችል ነበረ በጊዜው ጓደኛዋ ይህን ነገር ብትነግረን ኑሮ። ነገር ግን ስትረዳት ነበረ፣ ከጎኗ ነበረች።
ያው ማለት በእሷ ምክንያት ተይዛም እሷ ላይ ሌላ ወቀሳ ወይም ደግሞ ሌላ ነገር እኛም አልሰማንባትም። እንግዲህ የግርማም ልጅ እንደተናገረችው ከሆነ እሷን ማመስገን ነው። እሷንና እናትየውን እንግዲህ ማመስገን ነው የተያያዘችው። ይሄ ማለት ደግሞ ያው ለግርማ ልጅ መልካም ነገር አድርገውላታል ማለት ነው። ማህሌት በእርግጥ የነገረችን ነገር እንደሚቀር ያልነገረችን ነገር እንደሚኖር እርግጥ ነው። ምክንያቱም ይህን ነገር ማወቅ እንችል ነበር በጊዜው ገና ከዚህ ሀገር ከአዲስ አበባ ወጥተን በቦታው ተገኝተን እንግዲህ የግርማ ልጅ ባገኘንበት ሁኔታ ይህን ነገር ማሰብ አልቻለም። ማለት ከጉዳት ወይም ደግሞ ከተለያየ ጉዳት ውጭ ታረግዛለች የሚል እሳቤ አልነበረም። አሁንም ቢሆን የግድ ይቺ ልጅ መናገር የምትችለው ነገር ነበረ። እንደዚህ ተፈጥሯል፣ እንደዚህ እኮ ሆነናል ብላ ወዲያው መናገር ትችል ነበረ፣ ለእኛም ማሳወቅ ትችል ነበረ። ምክንያቱም እንደውም የግርማ ልጅ ካወራንበት ጊዜ በላይ ማህሌት ነው ይቺ ልጅ ያወራንበት ጊዜ ይበልጣል። ረዘም ላለ ጊዜ እንደውም ከእሷን የሰማ ነው። ብሩኬ ምናልባት ሴትነቷ ይዟት ወይም ደግሞ ይህን ነገር ማለት እንዴት ብለው ለእኛ ይሄ ነገር ኖርማል ሊሆን ይችላል ወንድ ስለሆነ፣ ምናልባት ግን ሴትነቷ ይዟት ይህን ነገር የደበቀችን ነው እየመሰለኛል። ጓደኛዋም ቢሆን ማለት ነው። እኔ ምን ማድረግ እንዳለብኝ አላውቅም። አሁንም ቢሆን የግድ ግን ሆነም እናቷ ሁኔታ ብሩኬ እንዴት ነው የሚሆነው? መጀመሪያ ግን ሆነም ቀረም ያለውን ነገር እኛም ተመካክረን የግድ ሚቲንግ ማድረግ ይኖርብናል እና መስማት ይኖርባታል። ይች ልጅ እውነታውን ማወቅ ይኖርባታል። ከእሷ በፊት ግን ጓደኛዋን አምጥተን አንዳንድ ጥያቄዎችን ብንጠይቃት መልካም ይመስለኛል። ጓደኛዋን አዎ፣ በእርግጥ ከእሷ መስማት ያሉብን ብዙ ነገሮች አሉ። ስለዚህ ጉዳይ ከግርማ ልጅ በላይ እንደውም እሷ ነች ነገሮችን አውቃ ብዙ ነገሮችን ትነግረኛለች ብዬ ማስበው። ግን ደግሞ አሁንም ቢሆን የምደብቀን ነገር እንዳለና እንደሌለ እርግጠኛ መሆን ይኖርብናል። ምክንያቱም ይቺ ልጅ አሁንስ እየደበቀችን እንዳልሆነ ማረጋገጥ ይኖርብናል። ይህንን ደግሞ የምናረጋግጠው ከራሷ አንደበት ነው። ማለት ያየችው ነገር ነው። እኛ ክፉ ሰዎች እንዳልሆነ ልንረዳቸው ወይም ደግሞ ከነሱ አጠገብ ጎን ልንቆም እንደሄደን ያየችው ነገር ነው። ከካሜራ ጀርባም ደግሞ መናገር ካለባት አንዳንድ ነገር መናገር ካለባት ማውራት ያለብን ነገሮች ካሉ ማሳመን ያለብን ነገሮች ካሉ ከካሜራ ጀርባ ማሳመን እንችላለን። አዎ የግድም ደግሞ ቤተሰቦቿ ግርማንም ጨምሮ የግድ ስለዚህ ጉዳይ ማወቅ ይኖርባቸዋል። ስለተፈጠረው ነገር አሁንም ስለ ሕክምና ምርመራ ውጤቱም ጨምሮ እሱ ነው እየከበደኝ ያለው ብሩክ። እኔ በጣም እየከበደኝ ያለው ነገር እሱ ነው። ማለት በቃ ምን አይነት ስሜት ውስጥ ሊገባ እንደሚችል አባቷ፣ እናቷ ይሄ ነገር አስከፊ ነገር እየሄደ እንደሆነ ነው የተሰማኝ ያለው። እንግዲህ ዳዊትንም ግርማንም ለማረጋጋት በጣም ከባድ ነበረ በጊዜው። አሁንም እንግዲህ በተረጋጋ ሁኔታ ውስጥ አይደለም ያሉት፣ በጣም ንዴት ውስጥ ነው ያሉት። ከባድ ሁኔታ ውስጥ ነው ያሉት ብሩኬ። እንዴት አድርገን ነገሮችን ፊክስ ማድረግ እንዳለብን ትንሽ በደንብ ማሰብ ያለብን ይመስለኛል። አዎ ከዛ በተጨማሪ ደግሞ ይሄ ሁሉ ነገር እንዲሆን እቺ ልጅ በእነሱ ቁጥጥር ስር እንድትውል ያደረገችው የገዛ ጓደኛዋን የእሷን ጉዳይ እንድታጣሩ አሁኑኑ በቁጥጥር ስር እንድታውሉ የዛን ቀን ትእዛዝ ሰጥቼ ነበረ። በትክክል የእሷ ጉዳይ እንዴት ነው የሆነው? እንግዲህ እዚህ የነበሩ አባሎች ነበሩ። እኛ እዛ በምንሄድ ሰዓት እዚህ የነበሩ አባሎች ነበሩ። በቁጥጥር ስር እንድትውል አድርጊያለሁ። በጣም ጥሩ። አሁን በእኛ እጅ ላይ ነው የምትገኘው። አንዳንድ ጥያቄዎችን እየጠየቅናት ነው። ልታምንልን ፈቃደኛ አይደለችም። ያው ሴት ናት፣ ብዙ ጉዳት ማድረስ አንፈልግም። ነገር ግን የኛ ሴት አባላቶች ስላሉ እነሱ በደንብ እንዲያወጣጧት እያደረግን ነው፣ ያስፈራሩበት። ምክንያቱም አመቴዎች አንድን ሰው መልምለው ሲያስገቡ ወይም ምን ነገር ሲያደርጉ በጣም መጀመሪያ ወይ ያስፈራራሉ በቤተሰብ ወይ ደግሞ ዝግጁ እንደሆኑ ሲያረጋግጡ ነው እንደዚህ አይነት ነገር የሚወስኑትና እሱን ዋናው እሷ በቁጥጥር ስር መዋላ ነው። ከዛ በኋላ እኛ ማድረግ ያለብንን ነገር እናውቃለን እና አሁን እሷን ወይም ደግሞ ያቺ ልጅ ጓደኛዋን ማህሌትን በቀጥታ እሷ እንድትመጣ ስለተፈጠረው ነገር ከራሷ አንደበት መስማትም ስለምፈልግ ይዛችሁት እንዲመጡ አደርግልኝ አንተ። እሺ ተመልካቾቻችን የተፈጠሩትን ነገሮች በሙሉ እየተመለከታችሁት ነበረ። ስለ ሕክምና ምርመራ ውጤቱን ጨምሮ ስለተፈጠሩት ነገሮች ሁሉንም ነገር ሰምታችኋል። በመጀመሪያ ግን
ማህሌት አሁንም ቢሆን ከአንቺ መስማት የምፈልገው ያልነገርሽን በጣም ብዙ ነገሮች አሉ። ከሱ በፊት ግን አዲስ አበባም እንድትመጪ ያደረግነው እዚህም የሕክምናም ምርመራ እንድታደርጊ ያደርገናልና መጀመሪያ ስለ ጤንነትሽ መናገር እፈልጋለሁኝና እንዴት ነሽ? አሁን ምን እየተሰማሽ ነው? ምክንያቱም ስለ ከደረሰባችሁ ነገር አንጻር ብዙ ነገሮች እንደሚሆኑ አውቃለሁኝና እንዴት ነሽ? መጀመሪያ ግን ግን አሁን እንቅልፍ እየተኛሁ አይደለም። በቃ የማስበው ያለፈውን ነገር ነው። ያንን መጥፎ ቀን ነው እያሰብኩ ያለሁት። ከዛ ውጭ በጤንነት እንኳን አሁን ደህና ነኝ። በጣም ምግብ እየወሰድኩ ስለሆነ ከነበሩት ነገሮች አንጻር ትልቁ ነገር የሚሆነው ከአካላዊ ጉዳቱ በተጨማሪ ሳይኮሎጂካል ችግሩ ነው። ያ ማለት እንግዲህ የስነ ልቦና ችግር ነው። ምክንያቱም እሷም ጋር ነበረ ይሄ ማቃዠቱ፣ ይሄ ሃሉሲኔሽን፣ ወሰድ መለስ አይነት ነገሩ፣ እንደዚህ አይነት ነገሮች ነበሩ። ይበልጥ እንደውም እሷ ጋር የተፈጠሩት ነገሮች ይበልጣሉ የሚልም ነገር ስለነገርሽኝ ከአንቺም ከራስሽ አንደበት እና ከነሱ አንጻር ያለሽበት የስነ ልቦናም ጨምሮ ምክንያቱም የስነ ልቦናም ሐኪም እንድታገኙ እያደረግን ነው እና ከነሱ አንጻር እንዴት ነሽ? ማለት አሁን ደህና ነኝ ብለህ እንኳን ማውሸት ነው። እንዴት ደህና ሊሆን ይችላል? እንዴት ማለት እንቅልፍ እንኳን ለመተኛት አልችልም። በቃ በእያንዳንዱ ደቂቃ እሷ የምትጮኸው ድምፅ በቃ ጆሮ ላይ ነው የሚያቃጭልብኝ። ከኔ በላይ እሷ ነች በጣም የተጎዳችው። በቃ ሁኔታዋም፣ ልቅሷ፣ ሁሉ ነገሯ በቃ አይኔ ላይ ነው ያለው። እንዴት ብዬ ደህና ልሆን እችላለሁ? እንዴት ያንን ቀን ልረሳ እችላለሁ? በቃ በዛ ላይ በምግብም በጣም ተጎድተን ስለነበረ ራሴን ችዬ እንኳን መንቀሳቀስ እያቃተኝ እንደሆነ እናንተም እያያችሁት ነው። ቤተሰቦቼ እዛ ላይ ያሉበትን ነገር ማወቅ አልቻልኩም። ማለት አሁን እነሱ ምን ሆነው እንደሚሆን በእኔ ምክንያት ተጨንቀው ሊሆን ይችላል። እኔ እንጃ ብቻ ሁሉም ነገር ግራ ገብቶኛል። ማለት ስለ ቤተሰቦችሽ እኛ የቤተሰቦችሽን ጉዳይ እያጣራን ነው። ሄደን አግኝተናቸዋል። ቤተሰቦችሽ አሁን በዚህ ሰላም ናቸው። አንቺም በእኛ እጅ መሆንሽን ነግረናቸዋል፣ አስረድተናቸዋል። ሰላም መሆንሽንም ያው የተፈጠረውን ችግር ሙሉ በሙሉ ባንነግራቸውም ነገር ግን አሁን እኛ እጅ ላይ መሆንሽና ሰላም መሆንሽን በአንድ አጋጣሚ ከኛ ጋር መገናኘትሽን እና ያስረዳናቸው። ስለ ቤተሰቦች አትጨነቂ። እሺ አመሰግናለሁ። ቢያንስ እንኳን ይህንን ነገር እንኳን አልነገራችሁም። ቢሰሙ እናቴ በተለይ በጣም ትጨነቅ። በቤት ያለባት ችግር ሲያበቃ እኔ ደግሞ ራሴን አረጋጋለሁ ብዬ ሄጄ ሌላ ታሪክ ውስጥ ገብቼ መጣ። ምን አይነት ጉድ እንደሆነ እንግዲህ አላውቅም። አዎ ትልቁ ነገር ምንድነው እሱ ልክ ለሁለታችሁም ነው የሕክምና ምርመራ የተደረገው። ሙሉ ምርመራ ነው ለሁለታችሁም የተደረገው። ያንቺን ግን ሳይኮሎጂካሊ ካለብሽ ሁኔታ አንጻር እሱን የኛ ሳይካትሪስቶችም አሉ፣ የስነ አእምሮ ሐኪሞች አሉ። እነሱን ታገኛለሽ። እነሱ የሚደረገውን ነገር ያደርጉልሻል፣ በግልም ያገኙሻል እና እሱን ከዚህ ከወጣን ጀምሮ የምታደርጊው ሂደት ነው የሚሆነው። ግን ትልቁ ነገር ላንቺም እፎይም የሚያስብልሽ ነገር ባደረግልሽ የጤና ምርመራ መሰረት ምንም አይነት ተጓዳኝ ነገር እንዳላገኝንብሽ ይህንን ላረጋግጥልሽ እፈልጋለሁኝ። ይህንን በመስማት በጣም ደስ ብሎኛል። ምክንያቱም ከዛ ሁሉ ነገር በኋላ ደህና ነሽ የሚባል በራሱ ትልቅ እረፍት ይሰጣል። ግን ቆይ እሷስ እንዴት ነች? እንዴት ነው ማህሌት? የደበቅሽን ወይ ያልነገርሽን ነገር አለ? ማለት ችግር አለ? የተፈጠረ ነገር አለ? ይኸውልሽ አሁንም ቢሆን የምናጣራቸው ብዙ ነገሮች አሉ። ከዚህ መካከል ደግሞ አንቺ ከተፈጠሩት ነገሮች መካከል ብዙ ያልነገርሽን ነገሮች እንዳሉ እየተሰማኝ ነው። ማለት ሁሉንም ነገር እኮ አንድ ባንድ ቃል በቃል ለመናገር ይከብዳል። እንዴት ብዬ እስኪ ልጠይቅሽ፣ ስለተፈጠሩት ነገሮች እዛ እያወራሽኝ ነበረ። በምን አይነት ሁኔታ ከዛ እንዳመለጣችሁ ስታመልጡ ደግሞ አንድ ጋርድ ነበረ፣ ሌሎቹ በማይኖርበት ጊዜ የሚጫወቱባችሁ እንደፈለገ የሚያደርጋችሁ። ልክ ይዟት ሊወጣ ሲል ነው አይደለ? እሷ ስትነግረኝ ከጀርባዋም እንደመታችሁት፣ ከዛ በኋላ እሱ ከወደቀ በኋላ ራሱን ከሳተላችሁ በኋላ ይዘሻት እንዳመለጥሽ፣ ከዛ በኋላ ጋሪ እንዳገኛችሁ ነው የሰማ ነው አይደለ? እዛ መካከል ግን ሌሎች ያልነገርሽን የተፈጠረ ነገር አለ ወይ? ማለት ምን ያልነገርኩ ነገር ይኖራል? አዎ የመታሁት እኔ ነኝ። እንግዲህ እንዳልኩ መታው ወደቀ። በቃ ቆይ ከሱ ባሻገር ነው የምልሽ
አሁንም ቢሆን እንድትረጂ የሚፈልገው ነገር እንደዚህም ብዬ ለመናገር በእርግጥ ለኔ ይከብዳል። ምንድነው እሱ የተፈጠሩት ነገሮች? ለምሳሌ ምን መሰለሽ እንደዚህ እያስጨነቀን ያለው ነገር አንደኛ አንቺ ቃል በቃል ሙሉን ነገር ለኛ በተናገርሽ ቁጥር የኛ ስራ ይቀልልናል። አንቺም ደግሞ በረዳሽን ቁጥር እኛ ብንረዳበት መጠን እየጨመረ ይሄዳል። ከአንቺ ጎን እኛ እንቆማለን፣ አንቺ ደግሞ ከኛ ጎን መቆም አለብሽ። ማለት ከዛ ውጪ ከነገርሽን ውጪ አንቺ ከነገርሽን ውጪ ከዛ በፊትም ሊሆን ይችላል። ማለት ካመለጣችሁ በፊት ውስጥ በምትቆዩበት በምትሰቃዩበት ጊዜ ማለት ሌላ የደረሰባችሁ የአካል ጥቃት አለ ወይ ወይም ደግሞ አንቺ ላይም ሆነ እሷ ላይ የደፈራ ጥቃት አድርሰዋል ወይ? ማለት እንደዚህ ቃል በቃል ማውራት ይከብዳል። በእርግጥ ግን ሴት እንደሆንሽ አውቃለሁ፣ እንደሚሰማሽ አውቃለሁ። ነገር ግን አንቺ ለእኛ ሙሉ ነገር መናገርሽ ለእኛ ስራ በጣም እንዲቀልልን ነው ያደርገው። እኛም በፍጥነት ነገሮች ላይ መፍትሄ እንድናገኝ ይረዳናል። ይህን ጥያቄ ቃል በቃል መጠየቄ ልክ እንዳልሆነ አውቃለሁ። ነገር ግን ግዴታ ማወቅ ስላለብን ነው። ይኸውልሽ ማህሌት፣ አሁንም ቢሆን ቀጥ ብለሽ እንድትመልሽልን ነው። እሷ እዛ ባለችበት ወቅት ለምሳሌ ጾታዊ ግንኙነቶች መደፈርን ጨምሮ እንደዚህ አይነት ነገሮች ነበሩ ወይ? እንደዚህ አይነት ጥቃቶች ደርሰውባታል ወይ ደርሰውባችኋል ወይ? በቀጥታ እንድትመልሽልኝ ነው የምፈልገው። ስለዚህ በዚህ ሂደት ውስጥ እሷ ተደፍራ ከነበረ ይሄ ሁሉ ነገር ተፈጥሮ ከነበረ ለምንድን ነበር ታዲያ ያልነገርሽን? ለምን እስካሁን መደበቁ አስፈለገ? ሁሉንም ነገር ነግረሽኛል እኮ አይደለ? ያንን ሁሉ ነገር ስትነግሪኝ እንዴት አልነገርሽኝም? ይሄንን ብትነግሪኝ ምን ነበረበት? እንዴት ነው ቆይ ጓደኛዬ ሆናለች እኮ የጓደኛዬን ገመና አውጥቼ የምናገረው እንዴት ብዬ ነው? ማለት ለእሷም ህይወት ለእኛም ነገሮች እንዲቀሉልን ቀደም ብለሽ ብትነግሪን አሁን ይህን ነገር መልካም ነበር። አሁን መናገርሽ እኛ የሆነ ነገሮች ፌል እንድናደርግ አድርጎናል። ማለት አንቺ በጊዜው ብትነግሪን መፍትሄውን ወዲያው እንፈልግ ነበረ። ማለት ከዚህ ውጪ ደግሞ ሌላ ያልነገርሽን ነገር ይኖራል ማለት ከዚህ በላይ ጉዳት ወይም ደግሞ ሌላ ያልነገርሽን ነገር እንዳለ እየተሰማኝ ነው። ሌላ በቃ ነገር የለም። ግን እኔ እሷን በእሷ ፊት እንደዚህ ማውራት ስላልፈለኩኝ እንደዚህ ሆኗል። ካልፈለግሽ እኮ ይኸውልሽ ከእሷ ፊት ማውራት ካልፈለግሽ ለብቻ አድርገሽ እዚህ ጋር እኛን ለብቻ አድርገሽ እያወራን ነበር ከኔ ጋር አይደለ? ስናወራ ብቻህን ማውራት የምፈልገው ነገር አለ ብለሽ ይህንን ነገር መናገር ትችይ ነበረ። ፋይናሊ አሁን ምንድን ነው የተፈጠረው? እንግዲህ እኛ የሕክምና ምርመራ ስናደርግላት ባልጠበቅነው ምክንያት ባልጠበቅንበት መንገድ ነፍሰ ጡር ሆና ነው ያገኘናት። እሷ ነፍሰ ጡር ሆና ነው ያገኘናት። አዎ ማለት የሕክምና መረጃው እንግዲህ ያንን ነው ያመጣልን። ያ ደግሞ የሆነው በመደፈሯ ምክንያት ነው። ማህሌት ማለት አሁን የአንቺ ማልቀስ እዚህ ጋር ምንም የሚፈይደው ነገር የለም፣ መፍትሄ ሊሆን አይችልም። ማለት ያልነገርሽን ነገር ካለ አሁንም ደግመሽ እንድትነግሪን ነው እኛ የምንፈልገው። ማለት እኛም ስንሰማው እንዳንቺ እንደዚህ ነው ያስደነገጠን፣ እንደዚህ ነው የከበደን። ማለት ቆይ ማህሌት አሁን ከዚህ ወይም ደግሞ ሌላ ነገር እየተጠቀሙ ይጎዳችሁ ነበር ወይም ደግሞ አደንዛዥ ምናምን እንድትጠቀሙ ያደርጓችሁ ነበር? ይወጓችሁ ነበር? መርፌ ድብደባ ብቻ ነው አይደለ? ያው እሷ በእርግጥ አላወቀችም። ስለተፈጠረው ነገር አልነገርናትም። እኛ ሆነም ቀረም ግን ማወቋ አይቀርም።
ሌሎች የተፈጠሩ እንደዚህ አደጋ ላይ ሊጥሏት የሚችሉ ነገሮችን በጊዜው ተፈጥሯል የምትይ ነገሮች ያልነገርሽን ነገሮች አሉ። ይሄ ጉዳት እንግዲህ ይሄ ማርገዟ የመጣው በመደፈሯ ነው። እዛ ጋር በደረሰባት ጾታዊ አደጋ እንግዲህ ጥቃት ነው። ከዛ በተጨማሪ ደግሞ ሌላም ኮዝ እንግዲህ ተክተልትሎ ሊመጣ የሚችል እንደዚህ ሌላ ያልነገርሽን የምታስታውሺ የግድ መናገር አለብኝ የምትያቸው ነገሮች አሉ። ምንድን ነው እሱ? የሆነ ጎሳ ስም ይጠሩ ነበር ደጋግሞ። ብቻ የሆነ ነበረ ሴምራ ወይም ሀሙቴም እሱን እየደጋግመው እየጠሩ በዛ ነበረ ሲጫወቱባት የነበረው። አበራ ነው ይህን ሁሉ ስራ የሚሰራው ብሩክ። ይህን ሁሉ ነገር፣ ይህን ሁሉ ቀመር፣ ይህን ሁሉ ችግር ማለት የምታውቁት ነገር ትልቅ ዱብዳ ነው የሆነብን። ይሱ ማለት እሷን ምን እያሉ ነው? ያን ጎሳ ስም እየጠሩ ምንድን ነው የሚሉት? ይገባሻል አንቺን እያሉ ማለት ሁለታችንም አብረን ነበርን፣ ግን እሷን ነበረ በተደጋጋሚ በተለይ አንደኛው እነሱ ሳያውቁ ልክ ሲወጡበት ይዟት ይወጣል። ከዛ ይስቃል ምናምን እንደናንተ ጎሳ ይሄ ሲያንሳችሁ ነው ምናምን እያለ አንድ ሰው ነበር ይሄንን ነገር ሲያደርግ የነበረው ወይስ ሁሉም ናቸው? አንድ ሰው ነበር። ሁሉም ከወጡ በኋላ ብቻውን ይቀራል። ከዛ ይዟት ይወጣል። ወዴት ነው ይዟት የሚወጣው? ጫካ ነው እንዳለ ሰፈሩ። እሺ። ከዛ በኋላ ከታሰርንበት ቤት ይዟት ይወጣና በኋላ በቃ እንዳልነበር ነው የሚጣል። ከዛ ምንም ያዘን ታስተያሳይ በቃ የመጀመሪያ ቀን እንደውም ያን ቀን ማስታወስሻል። ያን ቀን ማስታወስሻል። ምንም ሰው አታውቅም ነበር ማለት ምንድነው የምንሆነው? ብሩኬ ምንድነው የምናደርገው? በእናትህ የአባቷ ሁኔታ በጣም እያስጨነቀኝ ነው። አሁን በዚህ ሰዓት ሲያገኛትም እንዴት እንደሆነ አይተዋል። እሺ እንግዲህ ተመልካቾቻችን የተፈጠረውን ነገር ተመልክታችኋል። እንዴትም ሆኜ እዚህ ጋር ማውራት እንዳለብኝ አላውቅም። ነገሮች በጣም ግራ እያጋቡኝ፣ ነገሮች እዚህ ጋር እየተወሳሰቡ እየተጠላለፉ ያሉበት ሁኔታ ላይ ነው ያለ ነው። ተመልካቾቻችን በሚያሳዝን ሁኔታ ከዶክተሩ ሰምታችኋል የተፈጠረውን ነገር። ልጅቷ ስላለችበት ሁኔታ ሰምታችኋል። ያ ማለት እንግዲህ ሌላው ቀርቶ እቺ ሴት ወንድ እንኳን የማታውቅ ነበረች። ከማንም ጋር ግንኙነት አልነበራትም። መጀመሪያ ቀን ስትመጣ ይሄ ነገር የተፈጠረባት ቀን እንኳን ከነድንግልናዋ ነበር የመጣችው። ደም በደም አድርጓት ነው የመጣችው ነው እንግዲህ ያለችን እቺ ልጅ ስትሰሟት። ሆነም ቀረም የተፈጠረው ከዚህ በኋላ ነው ማለት ነው። እርግዝናው የተፈጠረው በዚህ ምክንያት ነው ማለት ነው። ምንም የማታውቅ ትንሽዬ ልጅ ነች እቺ ልጅ። ነገሮችን እዚህ ጋር በሷ ቦታ ሆኜ ለማየት እየሞከርኩ ነውና በጣም ይቅርታ ስሜቴ ላለመሆን ነው እዚህ ጋር እየጣርኩኝ ያለሁትና ያለው ነገር ለእናንተ ግልጽ ማድረግ ስላለብኝ ነው። በሷ ቦታ ሆነ ነገሩን ስናየው የግድም ስሜታዊም ስለሚያደርግ ነውና
ቤተሰቦቿ ይህን ነገር መስማታቸው አይቀርም። አንደኛ እናቷ አለች፣ አባቷ አለች። በተጨማሪ ደግሞ ልጅቷ ይህንን ነገር መስማቷ አይቀርም። አንደኛ ይህንን ነገር አምና ለመቀበል በራሱ ይቺ ልጅ ዝግጁ ናት ወይ? እድሜዋ ለትንሽዬ ህፃን ልጅ ናት። ተመልካቾቻችን ይህንን አምና መቀበል ትችላለች? የመጀመሪያው ብትቀበልስ ምንድነው ከዛ በኋላ ሊፈጠር የሚችለው? አባቷ አንደኛ አይታወቅም። የተፈጠረበት ሲቹዌሽን አለ። እነዚህ ሁሉ ነገሮች አሉ እዚህ ጋር። ከዛ ደግሞ ቤተሰቦቿ ሲሰሙ ይሄን ነገር ምንድነው እሱ የሚቀበሉት ነገር ምንድነው እሱ የሚሰማቸው ከዚህ በኋላ? በተሻለ አቅም አባቷን እዚህ ነች እንደዚህ እያልን አቆይተነዋል እስካሁን ሳንነግረው። በእርግጥ እቺ ልጅ የጠፋችበት ምክንያት የኛ ጥፋት አልነበረም፣ በራሷ ምክንያት ነበር ሄደችው። የተቻለንን አቅም በሙሉ አድርገናል እቺ ልጅ ለማግኘት። ስናገኛት ደግሞ እንዳያችሁት ነው የተፈጠረው ነገር። አላቅም ምን ማድረግ እንዳለብን በደንብ። ግን እኔ ማረፍ ወደ ራሴ መጀመሪያ ውስጤን ማሳመን። ልጅቷ እንኳን ልትቀበለው ቀርቶ እኔ ራሱ መቀበል አቅቶኛል። አሁን አምኜ መቀበል አቅቶኛል። በጣም ለመቀበል ከራሴ ጋር እየታገልኩኝ እየጣርኩኝ ያለሁት። እንደዚህ አይነት ነገር እኔ አልችልም። በጣም በተፈጥሮዬ የሚያሳምም ነገር ነው ይሄ ነገር። የተቻለኝን ነገር በሙሉ ግን አድርጌ እነዚህን ሰዎች ይዛቸዋለሁ። በቅርብ ጊዜ ውስጥ እጅግ በጣም በቅርብ ጊዜ ውስጥ ነገሮች እልባት ላይ ደርሰው የተቻለኝን በሙሉ አድርጌ በቁጥጥር ስር እንደማውላቸው ግን ቃል እገባለሁ። አሁንም ቢሆን ማድረግ የምችለው ነገር ይሄንን ነገር ነው። እስካሁንም እናንተም ተከታትላችሁ ስለነበር አመሰግናለሁ። ከኔም በላይ ለዚች ልጅ ጸሎታችሁ፣ ዱዓችሁ ከምንም በላይ ያስፈልገናል። ተመልካቾቻችን ስለነበረን ቆይታ ግን እጅግ በጣም ከልብ አድርጌ አመሰግናለሁ። መልካም ቆይታ